ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ ውዶቼ ማሮቼ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። እንግዲህ ዛሬ ሸበላው ቦራ እንግዲህ ዛሬ ከማላ ወዳድርሽ እያለ ለቅምጥሌ ለሀሚዬ እየዘፈነላት ብቅ ብሏል። ዛሬማ በምርቃና ነው፣ ልብስ እንኳን ለበሰም። ኧረ ተው አንተ ሊቶ በቃ ይለይላቸው ነው አይደል? ካበዱ አይቀር እንደኔ ጨርቃቸውን ቀደው ይውጡ ነው አይደል መልእክቱ። እና በጣም ደስ ይላል። አዎ ሀሚዬ የኔ ጀግና ከማንም ሴት አትወዳደርም። አዎ ሴት ሞልቷል፣ ሴት ሞልቷል። ግን ጭንቅላት ደግሞ በአሁኑ ሰዓት ጭንቅላት የጭንቅላት ደሃ ሴት ነው የበዛው። ሴትነታቸውን ያራከሱ ሴት ነው የበዛው። ክብራቸውን ያጡ ሴቶች ናቸው የበዙት። የሴት ብዛት ቁጥር ትርጉም የለውም እህቶች። አንዳንዱ አሁን እኔ ቆንጆ ነኝ እኔ እፈለጋለሁ ይሄ የጭንቅላት ደሃ ነው አስተሳሰብ። የሰው ልጅ መልክ ሳይሆን ጭንቅላት ነው በአሁኑ ሰዓት የሚያስፈልገው። ብልህ ሴት ጭንቅላት ያላት ሴት ናት። ክብሯን የምትጠብቅ ሴት፣ ለወደፊቱ አላማ ያላት ሴት። በቃ አሁን እነዚህ ልጆች ሁለቱ ብሩክ አሁን ጠንካራ ሴት ከጎኑ ስላለች ነው እህቶች እዚህ ደረጃ የደረሰው። እውነቴን ነው። ጠንካራ ሴት አንቺም ጠጭን የምንጠጣ ከሆነ ነገሩ እዚህ ደረጃም አይደርስም። ስለዚህ ብሩኬ እውነት እድለኛ ነህ። ሀይሚዬም በማገኘትህ እውነቴን ነው። ጎበዝ፣ ጠንካራ፣ አላማ ያላት፣ ታማኝ፣ ታጋሽ፣ ሁሉን ቻይ ሴት ናት። በትናንትናው እንኳ አይታችኋል። ሴቶች ተማሩ። እኔ አይገባኝም፣ እኔ ፍቅረኛም ብንሆን ብዙ ነገር እንድታዋጥ አልፈልግም፣ ከአላማ እንድትሰናከል አልፈልግም። መጀመሪያ ደግሞ ሽዬ ለእናት ያልጨረስከው አለ መጀመሪያ ለሷ፣ እኔ ከሷ አልበልጥም፣ የምትቀደመው እናት ናት፣ እሷ ናት ነው ያለችው። የአሁኑ ሴቶችስ ጥቅም ፈላጊዎች፣ መኪና አለው ቤት አለው ሙጠጠጥ አርጋችሁ የምትክዱ ሴቶች ናቸው ያላችሁት። ገብቷችኋል? ስለዚህ ሀይሚዬ ደግሞ እንደ አይነት ሴት እንዳልሆነች እስኪ እንደው ገና ሙምኪን ጭንቅላታችሁ ለሚሰራ ሴቶች ከሀሚ ተማሩ። ሀሚ ከእናንተ በልጥ አይደለም፣ ገና ልጅ ናት። ሀሚ ልታይ አትልም። እውነቴን ነው። ለወደፊቱ አላማ ያላት ናት። እንደምትዋት ጎበዝ፣ ቆፍጣና፣ ታማኝ ናት። ብሩኬም ደግሞ እንደዛው። እውነቴን ነው። ግን እነሱን ለመጣል እነሱን ጉድጓድ ለመቆፈር ብዙ እየተባሉ ነው። ያን ሁሉ ግን እስካሁን ተቋቁመው እዚህ ደርሰዋል። አሁንም ይደርሳሉ። እውነቴን ነው። ፈጣሪ ይጠብቃችሁ። በጣም ደስ ይላል ብሩኬ እውነት። ግን እዚህ ጋር እኔ ትናንትም ተናግሬዋለሁ። ወጣ ወጣ ትንሽ አትበሉ። እውነቴን ነው። ድብቅ ብላችሁ አሁን ሀይሚዬ እህቶቼ እንደ ማንኛውም ሴት ልጅ እንደ እድሜዋ እንዲህ ራቁት ለብሶ መሄድ እንደዚህ መዘነጥ ምናምን አታውቅም። እንደምትዋት ነው። ተደብቃ ነው የምትኖረው፣ አላማ ስላላት ማለት ነው። ስለዚህ ብሩክ ወጣ ወጣ የምታረጉትን ነገር በውስጥ በካሜራ ጀርባ ቢሆን ጥሩ ነው። እውነቴን ነው፣ እውነቴን ነው። የአበሻ ቁርጥምጥም አርጎ ነው ዝቅ የሚያደርገው። ብቻ ፈጣሪ ይጠብቃችሁ፣ ከሰው አይን ከሰው አፍ ያውጣችሁ። ሰው ሊያብድ ነው። ሰው ወይኔ ያበሻ፣ ወይኔ ያበሻ፣ ወይኔ ያበሻ እህቶቼ፣ እኔ ቀንጥሶ ነው የሚበላው እኮ። እንደው አገኝም ብላችሁ ሚዲያ ላይ ማውጣት፣ የምገዙትን ነገር ሚዲያ ላይ ማውጣት አያስፈልግም። አይን በርቀት የሚበላል ነው ያልኩት። እንደው ከሀበሻ አይን ያውጣችሁ። እውነቴን ወጣ ወጣ ባትሉ ጥሩ ነው። ተደብቃችሁ ብትኖሩ ጥሩ ነው። እና ፈጣሪ ጠብቃችሁ። እንግዲህ ዛሬ ብሩኬ ደስ ይላል። እንግዲህ ለቅምጥሉ ዘፍኖላታል። እውነትን እውነት እንደው እኔም እህቶቼ ትክክለኛ እንደው በቃ ማር ሽማግሌ ተልኮ ቀለበት አስረው ተጋብተው እንደው እኔ እንጃ እድሜ ሰጥቶኝ ላያቸው። እነሱም እዛ ድረስ ፈጣሪ ከክፉ ነገር ይጠብቃቸው፣ ምቀኛን የያዝላቸው። እውነት በጣም ደስ ይላሉ። እንግዲህ እስካሁን እንግዲህ ፈጣሪ ነው የሚያውቀው፣ እሱ ይጠብቃቸው። በጣም የሚያስጠላ ጊዜ ነው። ሰው ሲዋደድ ማንፈልግ፣ ሰው ሲያገኝ ማንፈልግ፣ አንገት ሰው ቀጥ ሲያረቅ ማንፈልግ ዘመን ነው ያለነው። አስከፊ ወላይቶች እንደው መሄጃ ቢገኝ ያስብላ። ኢትዮጵያ
ከሀበሻ ርቆ መኖር ትልቅ ነገር ነው። ሀበሻኛ በጣም አስቸጋሪ ሆነናል። በሀገርም ብቻ አይደለም ነገሩ፣ ይኸው በሰው ሀገር እያየን አይደል እንዴ? እሱ በሱ እየተናከሰ እየተባለ አይደል? ብቻ ልቦና ይስጠን። እንግዲህ ዛሬ ብሩኬ በጣም ደስ ይላል። ፈጣሪ አይለያችሁ።